ነው። ስለ ልጅ የሚያለችኝን ስንት አይነት እኔም አላቃቸው የአዲስ አበባ ውስጥ ያሉ ቢሮዎች ነው የላከችኝ። እዚኛው አስተካክላት እዚኛው እያለች ማለት ነው። ትምህርት አስቁማ ልጄ። አንድ ሁለት ደግሞ እኔ ትናንት ራሱ እሷ ቤት ጠዋት ላይ ገብቼ ነበረ። ስገባ ማህሌት እባክሽ አንድ ነገር ልነግርሽ ነበረ ስላት እርዳታ ሆኖ አልቀበልም ላይ ያለችኝ ቀጥታ። እኔ ያው ሪከርድ ማድረግም አልችልም፣ የሚዲያም ሰው አይደለሁም። ስልክም ደግሞ የኔ ያለም አላውቅበትም እንዴትም እንደሆነ። እርዳታ አልቀበልም ስትለኝ እኔ እርዳታ አይደለም እርዳታ ፈልጌ አይደለም ብዬ ከስር ስጽፍ አስወጡኝ። ድጋሜ ጎትተው ያስገቡኛል፣ አውራ ስል ያስወጡኛል። ከዛ በቃ ዝም አልኩ፣ ዝም ብዬ ቁጭ አልኩ። ልጅ ታወራኛል ግን ማህሌት ነው ያልኳትኝ በስነ ስርዓት። ማህሌት አንድ ነገር ልጠይቅሽ ፈልጌ ነበረ ስላት እርዳታ አልቀበልም አለችኝ። በጣም ነው ሰው የምትንቀው። ሰው አትናቂ፣ ነገ የምትወድቂበትን አታውቂም። አንቺ ማህሌት እንኳን ባትሆኚ ሰው መናቅ የለብሽም ብያታል። እኔ አንድ የንትን ጥሪ ላቅርብላት እንደ አንድ እናት እንደ ተበዳይ። እውነት እሷ ካልሆነች በቃ እኛም አይምሯችን ይረፍ። አንቺ ነሽ እያልን ይህንን ነገር ምሰሚ ከሆነ ሳጂ ሆንሽ ማህሌት ለእኔ ማህሌት ነሽ 100% የሚሰማኝ ውስጤ ማለት ነው። ቪዲዮ ኮልም አውርተናል፣ ቮይሶችሽም አሉ ሊጋ አይምሮ ይስጠሙ አይጠፉ ድምፅሽ እና አይደለሁም ካልሽ ደግሞ ለመብረቁም አይደለም ለማንም በቃ ሁሉም የሰደበሽ ምናምን ትተሽ እኔ እንደ አንድ እናት እንደ አንድ ልጇን ሜዳ ላይ ጥላ ለበረሃ እንደምትንከራተት እናት ከሆንሽ ካልሆንሽም ሴት ነሽ፣ ነገ እናት ትሆኛለሽ። እንደ አንድ እናት አይምሯችን እንዲያርፍ ልክ እንደኔ ብዙ የሚሰቃዩ እናቶች አባቶች ስራ ይፈቱ ራሴ ያጠፉ አሉ አይደል? ለእነሱ ብለሽ በቃ መተሽ እኔ አይደለሁም ማህሌት አይደለሁም እኛም ይቅርታ በቃ ተመሳስለሽብን ነው እንላለን። ማስረጃሽን አሳይ በቃ እኔ ልጥራሽ በቃ ለእኔ እንደ አንድ እናት እንደ አንድ መከራ እየተቀበለች እንዳለች እናት ማለት ነው። ሴት ነሽ፣ ትልቅ ሰው ነሽ። እኔም ትልቅ ሰው ነኝ። ምናልባት ድምፅ የህፃን ሊመስልሽ ይችላል። የ10 ዓመት ልጅ አለኝ ሰው ነኝ እና ብዙ ነገር ስላጣን በማህሌት አንቺ ሳጂ ከሆንሽ እባክሽ መተሽ በቃ አይምሯችን ይረፍ። ማህሌት ጠፍታለች እንዳለው ጠፍታለች ብለን እንመን። ይህ ነው ለእሷ ጥሪ ማቅረብ የምፈልገው። ያ በጣም ስቃይ እያሳለፈች ያለች ልጅ ነች፣ በዚች የተረገመች ምክንያት ማለት ነው። በነገራችን ላይ ማህሌት ብላችሁ 3 4 ካላስታውሳችኋት ማህሌት ስትሏት ወዬ ነው የምትለው፣ አይደለሁም አትልም። በጣም ትረሰዋለች፣ ስሟን አክሴፕት አድርገዋለች። እስኪ ሽቶ ልትነፉም ሆነ ልትነፉ ከገባችሁ በደንብ አዳምጡኝ። ላይፍ ስትገቡ ሽቶ ልትነፉም ሆነ ልትነፉ ከገባችሁ ይላችሁ የእሷ ሽቶ በአካል ከሸተታችሁ ልክ እንደ ዝንብ ነው፣ ጠብ ነው የሚያደርጋችሁ፣ ገዳይ ነው። እሺ ልትነፉም ሆነ ልትነፉ ስትገቡ መጀመሪያ የኔ ቆንጆ የኔ ማር ማህሌት እየበሏት ወይዬ ነው የምትለው። እስካሁን ሳጂ እያለች በየኩሽ ነው እየተለማመደች ነው። እና እያየውሽ ነው ማህሌት፣ እያየውሽ ነው። ሽንት ቤት እያጸዳሽ ነው። የቤት ሰራተኛ እንኳን የላትም። ሀብታም ትጫወታለች ቢቀማላ። ስለዚህ መተሽ ጥያቄያችንን መልሽ። አሁን ፓስፖርት አንጠይቅሽም፣ አይዞሽ። ፓስፖርትሽን አንጠይቅ፣ ስልክ ቁጥርሽን ብቻ ነው የምፈልገው። ስልክ ቁጥር የኑሮዬ ስልክ ቁጥር ስጭን፣ ከዛ ስበሉ። እሱን ነው የምንፈልገው። ቴንኪው ናት። እንደዛ ነው። እሺ ተበዳዮች በጣም ያሳዝናሉ። በነገራችን ላይ እንደዚህ ጭቅጭቅ ያለበት ምክንያት ቢኖር 2 ልጆች ራሳቸውን አጥፍተዋል በዚህ ሴትዮ ምክንያት። በነፍስ እንግዲህ አልጠይቅሽም፣ ራሳቸውን ያጠፉት ካቶሉ ነፍስ። ነገር ግን ደግሞ በየበረንዳው ቁጭ ብለው እንደ ጀሚ አይነቷ እንደዚህ እህታችን አይነቶቿ ተስፋ ቆርጠው ህይወታቸውን አበለሻሸሽባቸዋሉ። ካሻቸው ገንዘባቸው መልሽ፣ በውስጥ አውርተሻቸው ገንዘባቸውን ከመለሽ ራሱ አንቺ ማህሌት ነሽ አይደለሽም ምናምን አንጨቃጨቅሽም። እንደዛው ሽቶሽንም ፈስሽንም መንፋት ትችያለሽ። ተግባባን? ንፍ እንደፈለግሽ። እስካልሰረቅሽ ድረስ አንነካሽ። እያየሁሽ ነው ሽንት ቤት እያጸዳሽ ቅጣት። እሺ ንጉሱ ይሄዳ። እስኪ በሰማው ሄድበት፣ አንተን ሄድበት። እስኪ ወደ ቢራቢሮ መለሳለሁ እድል ካለ፣ ያለበለዚያ ጃጓር አለ እዚህ ውስጥ። ጃጓር አንሱ፣ ሚውት ጋልቡት። ቤተሰባዊ እሺ ቢራቢሮ ቀጥል። እና ደግሞ ማናት ጂጂ ኪያ
ሀሳብ ማለት ቶሎ ብላ እሷ እንዳትናገር ምናምን ለምንድን ነው የምትሸፍናት? አልገባኝም። እሷም ወይ ተበዳይ አይደለች ወይ ገንዘብ አልተበላች። ለምንድን ነው እንደዚህ የምታደርገው? እሷም አልገባኝም ምክንያቷ። ጭራሽ እንደው ምናለች መብረቁም ፍቄ የሚባለውን ሰውዬ መብረቁ ስለተከፈለው ነው እንደዚህ የሚያደርገው። ምንድን ነው የተከፈለ አንተ እንዲህ ሰው ለእውነት ስለቆመ ግዴታ እሷ ከተከፈላት አንተም ተከፍለሃል ማለት ነው። ያለ የሌላቸውን ላሳብላቸው ምን ይከፍላል? እነሱ ራሱ ጋር ገዛ ይፈል እና ለእውነት ሲቆም በቃ ሁል ጊዜ እንደዚህ ነው። ግን መቼም ቢሆን ማናትቺ ማህሌት ተብዬዋን ማንም ሳይፋታትም ይህን ማወቅ አለባት። ሲጀመር አክለፍለ ሰው እኮ ማለት ነው የሰው ሀቅ ሲኖርበት ወላሂ አንቀልቅሎ አክለፍልፎ እኮ ነው የሚያመጣው። ታውቃላችሁ? ግን የምር በቃ የሰው ደምም የሰው ገንዘብም የሰው እንባም እኮ ይከተላል። ግፍ እኮ ነው። ለዛ እኮ ነው ቅልቅል ብላ እኮ ደግሞ በሽቶ ሙድ የመጣችው። ወይ ሻጭ አይደለች ወይ እንትን አይደለች። በቃ ምን የሚባል አሁን እስኪ ለእኛ ሀገር ሰው ቁጭ ብለህ ስለ ሽቶ ሪቪው መስጠት ምን ማለት ነው? በቀን አንዴ ምግብ ለሚበላ ህብረተሰብ ምንድን ነው አሁን ይሄ ጥቅሙ? እኔ ምንም አይገባኝ ታሪክ በቃ ምንም አይመጣውም ሁላ ማለት ነው። ኢትዮጵያ ላይ ሆነ ይሄን ቁጭ ብላ ሽቶ እንደዚህ 500 $600 ዩሮ ምንም በቃ ማይገባ ወሬ ነው የምታወራው። ይሄ ሁላ ነገር ያንቀለቀላት ምንድን ነው? የሰው እንባ ደም ግፍ ነው። ሰው ላይ የሰራችው ግፍ ነው። ሀቢባን በቅርቡ ያስረጃ እያደረግላቸው ቃለ ምድር ቃለ ሰ እሺ አሁንም ያለኝ ችግር በቂ ስላልሆነ ነው። ምክንያቱም እሷ ታውቃታለች። እሷ መሆኗን 100% እርግጠኛ ናት። ታውቃታለች። ግን ከዚህ በኋላ አላውቃትም ነበር ማለት ስለማችል ይኸውላችሁ አሁን ሳጂ ማህሌት መሆኗ የተረጋገጠ ቀን የሀቢባ እህል ውሃ እዛ ላይ ያቀጥማል። ማንንም መሸወድ አችልም። አይደለም አንድ እርጉዝ መንታ ሆና ብትመጣ 4 መንታ አርግዛ ልጇ በማህፀኗ ወጥቶ አይ ብሎ ተመልሶ ቢገባ የሚያዝንላት የለም። ታያላችሁ። ዝም ብላችሁ እባካችሁ ያላችሁ ጣል አድርጉ ብሎ አንደኛው ተመልሶ ቢገባ ገና ደግሞ ማለት ነው የፋሲካን እንትን ቪዲዮ በመጀመሪያ እረሷ ሀቢባ ቤት ማለት ነው ጭራሽ እሷ ናት መስላትም አለች። ከዛ ደግሞ የሆነ ቪዲዮ ልክ ይልሃለሁ ምናለች ሳጁዬ እንደው ምንም አልረዳሽኝ ምንም አልሰጠሽኝ፣ ግን እውነቱን ለመናገር እኮ ትመሳሰላላችሁ ብላለች። ይሄ ራሱ 2 ቃል ነው የሚሆነው። በነገራችን ላይ ይህንን ፋሲካ ብላለች ለወንድሟ እኔ ራሱ እጠራጠራለሁ እሷን ትመስለኛለች ብላኛለች እና ዱባይ ድረስ ልመጣ እችላለሁ ፋሲካን ተፋታት ብሎኛል እሱ ራሱ። ፋሲካ ታዲያ ለምንድን ነው 10,000 ህዝብ ባለበት የማንን ትኩረት ለመስረቅ ነው ታዲያ? ያኔ እሷ አይደለችም 100% ፓስፖርትሽን ማየት አልፈልግም ያለችው ለምንድን ነው? የኔ ትልቁ ጥያቄ ይሄ ነው። ወንድሟ ፓስፖርቷን ልታሳይ ነበር የተወችው እኮ በፋሲካ ምክንያት እኮ ነው። ሀቢባ ልታሳይ ነበር እኮ አታሳይ። ሚኪ ሚኪ ጋር ምን አይነት ፎንቃ ቢይዛት ነው? በሚኪ ነው እንደሚሰራው ደም ስሯ። ሚኪ አንተ ካልከኝ ካለች በቃ ልጅ አለው ስላቸው እመኑ። ምክንያቱም እዚህ ውስጥ ካለው ሁሉ ህዝብ ለምንድን ነው ሚኪን የምጠብቀው? ጭራሽ በጎ ማለት ነው አይን ባይን እኮ እያታለለች ያለችው ህዝብ ሚኪ ካለ ትላለች። ከዛ ደግሞ ሚኪ ምን ይላል? ኧረ እኔ 100% አንቺ እንዳልሆንሽ አውቃለሁ። እንደው ማህሌት ለሆነ ሰው ለምታምኑ ሰው ይላታል። ለምታምነው ሰው ሰጠች። ያ ሰውዬ ለእኛ ካላሳየን ምን ያደርግልናል? ለእኔ ብታሳይኝና ሳጂ ሆና ማህሌት ካልሆነች እኔ ምን ላደርጋት እችላለሁ? ጋይስ ይቺ ሴትዮ ያየኋት ለመጀመሪያ ጊዜ ቁልጭ ብላ ስትመጣ ነው። ይቺ ሳጂ የምትባለዋ ሌላ ሴት ብትሆን ሳጂ መሆኗን ካወቅኩ ምን ላደርጋት እችላለሁ? ይቺ ሴትዮ ከነ ይቅርታ ነው እኮ የምጠይቃት አይደለም። ይቅርታ መስራኝ ነበር ማህሌት ከሆነች እለጥፈዋለሁ ቢያቃጥሉ ራሱ። ምክንያቱም እኔ ልክ እንደነበርኩ ህዝቡ እንዲያውቅ እፈልጋለሁ። ማህሌት ግን ሳጂ ካልሆነች ፓስፖርቷን ሀታ ለእኔ ብትልክልኝ በውስጥ ማህሌት ካልሆነች ምን ላደርገው እችላለሁ? ምክንያቱም ሳጂ የምትባል ሴት ዓለም ላይ አልተፈጠረችም። ሆና ካገኘኋት ግን አላውቃት አታውቅኝ። ምን ታደርግልኛለች? በቃ ይቅርታ ጠይቃለሁ። አለቃ አይ ይኸው ፓስፖርቷን ልካልኛለች እሷ አይደለችም ምናምን ብዬ ይቅርታ ነው ጠይቃት። የሚኪ ተንኮል ራሱ እያያችሁ ነው። ለምታምኚው ሰው አላት።
ለምታምኑ ሰው ላኪለት፣ ለኔ ላኪልኝና እኔ ለማምነው ሰው እንኳን እልካለሁ አለ። እንግዲህ ፍቄ ካልታመነ፣ ተስፋዬ ሀረርጌ ካልታመነ፣ ሀቢባ አላሳይም ብላለች። ኦልሬዲ እኔ ያዋለው ከዛ ዋትስአፕ ትልከኛለች ምናምን አለች። አድበሰበሰችው። ሀቢባ ከነ ማን ስለሆነ ነው አንቺን ፓስፖርት የሚጠይቀው ብላታለች። ተጓብታች ባቄላ የምታክል ሴትዮ ማለት ነው። የፈጣሪ ያለ እንዴት ደሜ እንደሚፈላ እሷ ማን አባቷ ስለሆነች ነው ባልና ሚስት የምትጠራው ታዲያ? ከዚህ በኋላ ገንዘብ በልታል ምናምን ስትል ሴትዮች ቀሚስሽን ገልበሽ የምትሮጪ ልትረዳሽ ከሆነ ሂጂ፣ ልታግዝሽ ከሆነ ሂጂ። ከሳሽ ሆና ቁጭ ስትል ግን ተቀምጣም ቁማ ማትለይ ሴትዮ ሩጣ የምትገባ ሰው ፈሳምነናል። አክብርሃት ከሆነ ችግር የለውም። ግን እሷ አክብራ ሰው ቤት ትሄዳለች ወይ ነው? አትሄድም። ማነው ወንድ የሚጠይቀኝ ምናምን አለች። ፊኛ የምታክል ሴትዮ። አሁን ጠያቂ ማን እንደሆነ አሳይሻለሁ፣ ጠብቂ። ከዛ ውጭ ማህሌት አርፈሽዋ እንደሆነች 100% ታውቃለች። 100% የዚህን ህዝብ ንቀቷን እያያችሁ ነው። አያችሁ አይደለ? እኛ በራሳችን ከፍ ከፍ አድርገን አናታችን ላይ የምንሰቅላቸው ሰዎች ውረዱ ስንላቸው ጸጉራችንን ነቃቅለው ነው የሚወርዱ። ከወረዱ ራሱ ጸጉራችሁን ነቃቅለው ነው። አሁን ልታስበላችሁ ነው። እሷ ራሷ ጸጉራችሁን ነቃቅለው ነው የሚወርዱት። እሷ ለዚህ ህዝብ ማን አንተ ብላ ጠይቃለች። እናንተ ማን ስለሆናችሁ ነው ፓስፖርት የምትጠይቁት አለች። እሺ ታዲያ ይህቺን ሴትዮ ከዝንጀሮነት ወደ ሰውነት ማንነት የቀየራት ማን ነው? ይሄ የዋህ ህዝብ አይደለም እንዴ? ሎተሪ ብላ 400,000 ሰው ላይ 800 ሚሊዮን ሰብስባ ከ800 ሚሊዮን ለሎተሪ እንትን 1 አካባቢ ሚሊዮን ሰጠች። ለሚደርሰው 6 ሚሊዮን፣ ለሁለተኛ ሎተሪ 2 ሚሊዮን፣ ከዛ መጨረሻ 1 ሚሊዮን ሰጥታ 19% የወሰደችው እሷ። ይሄ ሁሉ ገንዘብ የሚገባው ከህዝብ ነው አይደለም? ህዝብን ያላከበረ አምላክን አያከብርም። አስለን እኔ አሁን የትም ቦታ ጥሩኝ እመጣለሁ። እኔንም ለመጠየቅ ይሁን ለሌላም ጉዳይ ጥራኝ እመጣለሁ። እኔ 1 ፎሎወርስ 2 ፎሎወርስ ካላቸው ሰዎች ጋር ነው ፎሎ የምደራረገው። 10 ሰው 2 ሰው በሌለበት ነው ሄጄ ቁጭ ምለው። ገስ ላይ ስጠራ ስሳብ ቀጥታ ገብቼ ነው ቁጭ ምለው። ምክንያቱም እኔና ሌላው ሰው በምን እንለያያለን? በምንም። ዛሬ 700,000 ፎሎወርስ ያለኝ ሰው ፎሎ ስላደረገኝ ነው አይደለም? ነው ተዋግቼ ነው ያመጣሁት አይደለም? ሰው ፎሎወር ስላደረገኝ ነው አይደለም? ያን ሰው ይሄንን ፎሎወርሴን ካላከበርኩኝ እኔ ሰው አይደለሁም ማለት ነው። ይህ ሴትዮ ግን እናንተ ማን ናችሁ አለቻለ። ተዋግተን ያመጣን ሰዎች አለን። ስለዚህ ሀቢባ ካሁን በኋላ ወላሂ ወረቢ መብረቁ ምን አለ ትላላችሁ? መሀሊትን ነሽ አይደለሽም፣ ሳጂን ነሽ አይደለሽም ብላ የህዝብ ጥያቄ እንደማትጠይቃት አረጋግጥላችኋለሁ። ነገ ወይ ከነገ ወዲያ ጠብቁኝ፣ ስለ እሷ ማመጣውን አሰማችኋለሁ። አይን ባይ እኔ አይደለሁም ሌላ ሰው ይዞ ይመጣል። ስለ ሳጂ ፕራይቬት ነገሯ በምንም ጭራሽ አላወራም ነው ያለችው። ከማንም ከምንም ጋር አላወራም፣ አይመለከታችሁም ብላለች። መብረቁ ዋናዋ ግን ሀቢባ አትመስልህም? አሁን እንዳልከው ይህን ሀቢባ ላይ ነው ፕሬሸር ማብዛት ያለብን። እንዳልከው ይህ ሁሉ ብር ኢትዮጵያ ውስጥ ሎተሪ ምናምን ስትሰራ ያው ከሆኑ ባለስልጣኖች ጋር አብራ እየሰራች እንደሆነ ያስታውቃል። መንግስትም ይፈልጋቸዋል ብዬ አስባለሁ። ተረዳኝ። ያ ሁሉ ብር እንግዲህ 19% ከዛ ሁሉ ከ800 ሚሊዮን ብር ምናምን ያ ሁሉ ነገር ስታደርግ ኢትዮጵያ ውስጥ እየገባች ነው የምትሰራው። እና ምናልባት ሰክሰስ የሚባሉ ከእሷ ጋር የሚሰሩትንም ሌሎችንም ተስፋ ያደርገን በደንብ ያውቃቸዋል። እና ምን አለ አሁን አንተ በጣም እየደከምክ ነው። በጣም ሞስ ስንት ጊዜ ይሆናል እንዴ? እና መንግስትም እኛ ሊረዳን አይ ብሊቭ ታውቃለህ። መንግስት እኮ ኢንቨስቲጌት እያደረገ ጊዜ ስለሚፈጅበት ነው። እንደኛ አይቸኩልም፣ እንደኛ እንትን አይልም። እና አይ ቲንክ ዋናዋ ሀቢባ ናት። ዋናው ሁሉን ነገር ወንጀል የምትደብቀውም የምታመጣውም ምን የምትለው። ስለዚህ እቺ ሴትዮ መሀሊት ምናልባት ሜቢ ሽዝና ተጠቅመውባ ቢሆንስ ትንሽ ብር ሰጠዋት ምናምን። አሁን እኮ ሽቶ ልሸጥ መጣች እኮ ሽቶ እንትን ልትል የሰጧት ገንዘብ። ለዛም ነው ካስታወስክ ኢቭን መጀመሪያ ሲይዙት ስለ እሷ እንዲወራ አልተፈለግም። ባህሏ ይታወቃል እኮ አይደል እንዴ? ለምን ባህሏ ይታወቃል። ልጆች አላት ምን አሏት። ለምንድን ነው እዛ ላይ ፎከስ የማይደረገው?
ዋናው ሀቢባ ነች። ዋናው ሀቢባ ናት። ሀቢባ ላይ በደንብ መሰራት አለበት። መንግስት ይህ ሁሉ የምትሰራበት ምን አይነት እንትሰጧት ነው? ሎተሪ ለኢትዮጵያ መንግስት ብቻ የተፈቀደ መስሎኝ ነበር። ስንት ዙር ነው? 4ኛ ነው 5ኛ ዙር ደርሰዋለኝ። ይሄ ሁሉ ነገር የምታደርገው ሀቢባ ማን ፈቅዶላት ነው? እሷ ላይ ነው አሁን ፎከስ መደረግ ያለበት። እነ ሚቂ ፊት አውራሪ ምናምን ባሪያዎች ናቸው። በቃ እነ ውሾዬ